ምዕራፍ 17 የእስራኤልም ልጆች ማኅበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሱ፣ በራፊዲምም ሰፈሩ። ሕዝቡም ይጠጡ ዘንድ ውሃ አልነበረም። ሕዝቡም ሙሴን ተጣሉት፣ የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ? አላቸው። ሕዝቡም በዚያ ስፍራ ውሃ ተጠሙ። እኛንና ልጆቻችንን ከብቶቻችንንም በጥማት ልትገድል ለምን ከግብፅ አወጣኸን? ሲሉ በሙሴ ላይ አንጎራጎሩ። ሙሴም ሊወግሩኝ ቀርበዋልና በዚህ ሕዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ካንተ ጋር ውሰድ፣ ወንዙንም የመታህባትን በትር በእጅህ ይዘሃት ሂድ። እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ስለ እስራኤልም ልጆች ክርክር እግዚአብሔር በመካከላችን ነውን ወይስ አይደለም ሲሉ እግዚአብሔርን ስለ ተፈታተኑት የዚያን ስፍራ ስም ማሳህ ደግሞም መሪባ ብሎ ጠራው። አማሌቅም መጥቶ ከእስራኤል ጋር በራፊዲም ተዋጋ። ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ፣ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። ሙሴም መሠዊያ ሠራ፣ ስሙንም ያህዌ ንሲ ብሎ ጠራው። እርሱም እጁን በእግዚአብሔር ዙፋን ላይ ስለ ጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ።